ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሚድሮክ ስራ አስፈጻሚ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ሆነው ተመረጡ። የሚድሮክ ኢንቨስትመንት ግሩፕ ስራ አስፈጻሚ አቶ ጀማል አህመድ የኢትዮጵያ ሀገር አቀፍ የዘርፉ ምክር ቤት ፕሬዝዳንት ሆነው ተመረጡ። አቶ በላይነህ ክንዴ ምክትል ፕሬዝዳንት ሆነው ተመርጠዋል። የሚድሮክ ግሩፕ ስራ አስፈጻሚ አቶ ጀማል ባለሀብቱ አቶ በላይነህን የተመረጡ የኢንዱስትሪ ሚኒስቴር ባዘጋጀው አዲስ የምክር ቤት እጩዎች በማሸነፍ መሆኑንም ታውቋል። የሚድሮክ ኢንቨስትመንት ግሩፕ ስራ አስፈጻሚ አቶ ጀማል አህመድ የኢትዮጵያ ሀገር አቀፍ የዘርፉ ምክር ቤት ፕሬዝዳንት ሆነው ተመረጡ። አቶ በላይነህ ክንዴ ምክትል ፕሬዝዳንት ሆነው ተመርጠዋል። የሚድሮክ ግሩፕ ስራ አስፈጻሚ አቶ ጀማልና ባለሀብቱ አቶ በላይነህ የተመረጡት ኢንዱስትሪው በሚኒስቴሩ ባዘጋጀው አዲስ የምክር ቤት እጩዎች በማሸነፍ መሆኑም ታውቋል። ኢንዱስትሪ ሚኒስቴር ባለፈው ወር የምክር ቤቱ ፕሬዝዳንት ለመሆን መሟላት ስላለበት የ1 ቢሊዮን ብር ካፒታል 2 ፋብሪካዎች ሊኖሩት እንደሚገባ ያወጣው መስፈርት በማሟላታቸው ሊመረጡ መቻላቸውን ሪፖርተር ለመረዳት ችሏል። በኢንዱስትሪ ሚኒስቴር አስፈጻሚነት ጠቅላላ ጉባኤውን ዛሬ መጋቢት 29 ቀን 2018 ዓ.ም ያደረገውን የንግድና ማህበራዊ ምክክር ቤት 12 የቦርድ አባላትን መምረጡ ታውቋል። ኢንዱስትሪ ሚኒስቴሩ ባለፈው ወር የምክር ቤቱ ፕሬዝዳንት ለመሆን ማሟላት ስላለበት የ1 ቢሊዮን ብር ካፒታል 2 ፋብሪካዎች ሊኖሩት እንደሚገባ ያወጣው መስፈርት በማሟላታቸው ሊመረጡ መቻላቸውን ሪፖርተር ለመረዳት ችሏል። በኢንዱስትሪ ሚኒስቴር አስፈጻሚነት ጠቅላላ ጉባኤውን ዛሬ መጋቢት 29 ቀን 2018 ዓ.ም ያደረገው የንግድና ማህበራዊ ምክር ቤት 12 የቦርድ አባላትን መምረጡንም ታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።